ሰላም ጤና ይስጥልኝ እናቶቼ አባቶቼ እህቶቼ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ክብሩ ይስፋ ለድንግል ማርያም ለመድኃኔዓለም ለዚህ ሰዓት ለዚህ ችለት ለዚህ ደቂቃ ያቆየኝ አምላኬ ክብሩ ምስጋና ይድረሰው። እንግዲህ ውድ ቤተሰቦቼ ዛሬ ያው አንዳንዴ ከቤት ወጣ ስለ ውሎዬን አሳያችኋለሁና ዛሬም እንደተለመደው እንኳን አይደለም ለየት ያለ ነገር ነው። እንደምትመለከቱት የበዓል ልብስ በዚህ ሞልቼ ይያለው ምንድነው ማስታወቂያ ልሰራ ነው እና ማስታወቂያው ለማን ነው የሚለውን እስከ መጨረሻው ድረስ አብራችሁ ተከታተሉ። የምትወዱት ይሆናል። ከሁልጊዜው ከተለመደው ለየት ባለ ነገር እመቤት ካሳ ወደ እናንተ ወዘኝ ተከታተሉ። ሲጀምራችሁ ቆይስ ሳደው ለምንድን ነው የምመጪው? ሁልጊዜ ስራ ሰራ ለምንድን ነው የምመጪው? ባለፈው ያልስ ቪዲዮ ማስታወቂያ ሰራ መጣሽ። እሺ ይቅርታ በቃ እሺ ሌላ ጊዜ አሁን ነው ረፍዶብኛል። ሰው ከተረኝ ሌላ ጊዜ ውዴ አሁን ሰው እየጠበቀኝ ነው። ስራ አይደለም አቆ ሌላ ጊዜ በቃ እግዚአብሔር ለለምንሽ በቃ ጥፋተኛ ነኝ በማርያም በቃ ልሂድ። እሺ ጥፋተኛ ነኝ ያለው እሺ አሁን ስራ ላይ ነኝ። አጋጣሚ ደግሞ ቪዲዮ እየሰራው ነው። እኔ ስራ ላይ ሰው እየጠበቀኝ ነው። እሺ ይቅርታ ካሜራማን እየጠበቀኝ ነው። ችግር የለውም በቃ እሺ ይቅር ብዬሻለሁ። አሁን ልወጣ ነው። ችግር የለውም ይቅር ብለሽኛል። እግዚአብሔር ብዬሻለሁ። የምሬ ነው። ኧረ በማርያም አላረግሽልኝም በማርያም እሺ በቃ ችግር የለውም። እሺ ታረግሽልኝ ያዛኝቷ በእናትሽ ይቅርታ በማርያም ይቅርታ። እሺ ይቅርታ። መጀመሪያም እኮ ሙሉ አንቺ ነሽ እንጂ እኔ እኮ አልተቀየምኩሽም። ችግር የለውም የሰው ልጅ ያጋጥማል። ግን እኔ አሁን ተረጋግቼ ላወራሽ አልችልም። እኔ አጋጣሚ ሰው እየጠበቀኝ ነው። የስራ ሰዓት ይረፍድብኛል። ስራ ነው ትንሽ ደቂቃ ነው። በእግዚአብሔር ይቅርታ ጥፋቴን አምኛለሁ እኮ ማለት በተሳሳተ መንገድ ነው ያን ያክል የወቀስኩሽ በማርያም ይቅርታ አድርጊልኝ። ሲጀመር እንዴት ነው ለምንድን ነው ማለት እንዴት መጣሽ አይባልም አይደለ? የተለመደ ነው። ሁልጊዜም ትመጫለሽ። ግን ሁልጊዜው ወይ ስራ ላይ ሰውን ወይ ወጣ ሳስብ ነው የምትመጪው። ለምንድን ነው ማለት ማን ነው እንዴት መጣሽ? ከክንዱ ጋር ተደውዬ ነበር ማለት ቤት ሞልሽን ለማረጋገጥ ነው ያው መጥቼ እንዳላጣሽ ማለት ነው። እሺ ይቅርታ አድርገሽልኛል? እሺ በእግዚአብሔር አንቺ ታገሽልኛል ተናግረሽ ደሻል ውዴ። እኔ ይቅርታ አደረኩልሽ አላደረኩልሽ እኮ ምንም ትርጉም የለውም። አዎ ማርያምን ተሳስቻለሁ አውቃለሁ። ማለት የተሳሳተ መንገድ ነው የተከተልኩት። እኔ አንቺ ጥፋተኛ አይደለሽም። አሁን ሳይው የራሱ ጥፋት ነው። በቃ ይቅርታ አድርጊልኝ በእናትሽ። ይቅርታ ለማድረግ እኮ ነው። አሁን ከስራ ጋር እኮ አይገናኝም። ይቅርታ አድርጊልኝ በቃ በማርያም ችግር የለውም። አርገሻለሁ በእግዚአብሔር እንደዚህ አይደለም። ይቅርታ እንደዚህ ብታረግ ወይ ስራ ሰዓት ላይ ይረፍደሽ ነው ውዴ። እኔ አሁን በእናትሽ እኔ በጣም አዲስ ስራ እየመጣሁ ነው እና ስራ ላይ ልሄድ ነው። እኮ ትሄጃለሽ ችግር የለውም። ግን እኔ ይቅርታ አድርጊልኝ በመድኃኒዓለም አረግሽልኝ። ፈጣሪ ጥፋተኛ ነኝ እኮ እግዚአብሔርን ጥፋተኛ ነኝ አውቃለሁ እኮ ማለት አሁን ጥፋቴን እኮ አውቄ ነው የመጣሁት። ይቅርታ ለመጠየቅ ይቅርታ አድርጊልኝ በቃ ጥፋቴ ነገም ያውልሽ እኮ እኔ እኮ ችግር የለውም። አንቺ እኮ እንደፈለግሽ እኮ እንዴ ሰውን እኮ ባለቤት ነው ራሱ ማስፈቀድ መቻል አለብሽ እኮ። ይገባኛል እንዴ ነው እኮ ነው። ግን ማለት እኔ ስራ ላይ ሆነስ ሌላ እንግዶች ቢኖሩስ ኖርማል በቃ እውነት ነው። ከንዱ ጋር ደውዬ ነበረ። ከዛ እቤት ነች አሁን ልትወጣ ነው ምናምን ሲለኝ በቃ ማለት እንዳገኝሽ ነው ቶሎ የመጣሁት። ችግር የለውም ታውቂያለሽ። ግን ነገም ያውልሽ ነው ዛሬ ችግር የለውም። እኔ እኮ ነገም ደግሞ የሆነ ኮሽታ በተፈጠረ ቁጥር እኔ ጸብ ራሱ አንዳንዴ እኮ ጸብ እኮ ውዴ እንደ ፍቅር ነው። በቃ ጸብ እኔ በምን አምናል መሰለሽ ትታያለሽ አይደል? ጸጥ ስትይ እንደ ፍቅር ነው። በቃ ያ ሰው ማያገኝሽም እኔ ማላገኘውም። በቃ እንደውም ይሄ በመሀል እየተግባባን የምንጎዳዳ ነገር ነው የሚያስጠላው እንጂ አሁን ረስቼዋለሁ። በቃ ምክንያቱም ስራዬን እየሰራሁ ነው። ስለዚህ እኔ ምንድነው መሰለሽ ጸብ ትልቁ ነገር ጸብ በቃ ከልብሽ ሁልጊዜ የምትጠይቅ ሆነ እንደ ፍቅር አድርገሽ ኖርማሊ አለመድረስ እዛ ቤት እኔ ማንደርስም ያ ሰው እንዲደርስ አልፈልግም። ስለዚህ እኔ ምንም ችግር የለውም እኮ ያኔ የፈለግሽውን ነገር ተናግረሻል። የኔ ራሴን የረሳሁትን ነገር እኔ ለመቆም በመንገዳገድበት ሰዓት እንደ አዲስ ደግሞ ቁስሌን ለመመለስ በጣም ነበር ካንቺ ነው ማለት ከልቤ ነው። እግዚአብሔር ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ያው ነው ምንም ነገር
አይፈጠርም። በቃ እውነት አይፈጠርም ከዚህ በኋላ። እኔ አሁን ማለት እግዚአብሔርን በተሳሳተ መንገድ ነው አንቺን ያን ያክል ሰውክሽ የነበረ የአንቺ ኦዲየንሶችን ብዙ ነገር ማለት በቃ እኔ እንጃ በጣም የሰራው ስራ ጥሩ አልነበረም። ስለዚህ በራሴ ጥፋት ጸጽቼ ነው የመጣሁት። እንደገና ደግሞ አንዳንዴ እንዲህ ይቅርታ ስላልሽ ብቻ ቶሎ ያ ሰው የምንፈልገው ነገር ተናግረን ማለት ነው። ይቅርታ ስላልሽ ብቻ በአንድ ሺህ ምናምን ልል አልችልም። እኔ አሁን ከልቤ ነው ይቅር ካልኩሽም እንጂ ለአንቺ ደስ ይበልሽ ማለት አልፈልግም። እሱ ደግሞ ጊዜ ያስፈልገኛል፣ በደንብ ጊዜ ይፈልጋል። እኔ ምጄ ስራ የለ ስራ እውነት ከልብሽ በቃ ከልብሽ ማርያምን ከዚህ በኋላ ምንም አይፈጠርም። ከልብሽ በእናትሽ በተመለሽ እግዚአብሔር ከዚህ በኋላ በቃ አይፈጠርም እንደዚህ አይነት ነገር አለመፈጠሩ በእርግጠኛ ነኝ። እኔ አይፈጠርም ማለት አሁንም እኮ በራሴ ስህተት ነው አይደለ? አሁን እኔ እሱን አገናኘሽኝ እንጂ እኮ የአንቺ ጥፋት መሆኑ ምናምን እኮ ልጅ እኔ ያንን ነገር እኔ ማለት በቃ በስህተት ነው የሄድኩበት መንገድ ልክ አልነበረም። ጥፋቱ የሱ ነው ማለት አሁን ሳየው ብዙ ነገሮችን አየው፣ ግን በቃ የራሱ ጥፋት ነው። የአንቺ ምንም ጥፋት አልነበረብሽም። ስለዚህ ይቅርታ ብልሻለሁ፣ ግን ከዚህ በኋላ እንደ ድሮ ጓደኝነት የለም ማለት እኔ እንደዛ አያስፈልግም። አንዳንዴ በጣም ስትቀራረቢ ነው ሰው የሚጎዳሽ ታውቂያለሽ። የሩቁ ሰው እንደውም አንቺን ስለማውቅሽ እንዳከበረሽ ይኖራል። የምታውቂው ሰው ግን ምስጢርሽን፣ ገበናሽ፣ ሁሉ ነገርሽን የሚያውቅ ሰው ግን ውስጥሽን እያወቀ ይጎዳሻል። ስለዚህ እኔና አንቺ ሀፋፍ ነው መሆን ያለብን። በቃ እንደዋወላለን፣ ስራ መስራት ካለብን አብረን እንሰራለን፣ መገናኘት ካለብን እንገናኛለን። ግን በፈለግሽ ሰዓት ዝም ብለሽ ዘው ብለሽ መምጣት አይጠበቅብሽ። ምክንያቱም ሀቅና ሀቅ ነው። ከዚህ በኋላ እንደዚህ አይነት ነገር አላደርግም። ግን ደግሞ ማለት ነው ማለት ሰው በራሱ ልክ ነኝ ብሎ በሚያስበው መንገድ ነው የሚሄደው። ማለት ነው በጊዜው ልክ ነኝ ብዬ ነው ያሰብኩት፣ ግን ልክ አልነበርኩም። ደግሞ ጓደኛ ነው ማለት ግርና ግርም ይጋጫል ያለች ደግሞ እንደዚህ አይነት ነገር መፈጠር የለበትም። እግዚአብሔር በጣም ይቅርታበት ምን አሁን ማርያምን ይቅርታ ጥሩ ነገር አብረን አሳልፈናል። ጥሩ ነገር ያችንም 99 ነገር መጥፎ ተደርጎ ጥሩዋን ነገር ማስታወስ ነው ለሰው ልጅ የሚጠቅመው። ስለዚህ ነጭ ወረቀት ማለት እንዳታየችው ጥቁር ማለት ሳይሆን ነጭ ወረቀት ሙሉ ልሙጥ ነጭ ወረቀት ማለት ነው። ስለዚህ እኔ ግን አሁን ላይ በአሁን ሰዓት ገደም ለጓደኞችም ለሚቀርቡ ገደም መስጠት ነው የምፈልገው። ምክንያቱም አንዴ ትማሪያለሽ፣ ሁለቴ ትማሪያለሽ፣ እንደዛ እያልተማርሽ ከሄድሽ ምንም ዋጋ የለውማ። ስለዚህ አንቺ ተጸጽተሻል አይደለ? ደግሞ እኔ ላስብበት በደንብ ከልብሽ መጸጸትሽ እንዳስብበት። ከዛ በኋላ ደግሞ ከዚህ በኋላ እንኳን ብንኖር ማንም የሆነ ኮሽታ በተፈጠረ ቁጥር እኔን ሰላም እንድነሽኝ ማንም እንዲረሳኝ እኔ ድራል ሰላም ከዚህ በኋላ ስራ ነው። እኔ አሁን እግዚአብሔር ይመስገን አሁን የሆነ ስራ አለኝ። ያንን ስራ ነው ጥዬ እንደምትመለከቱ ማስታወቂያ ልሰራ የባህል ልብስ ማስታወቂያ ማለት ነው። ስለዚህ በጣም ይቅርታ፣ ግን ደግሞ በቃ ከልብሽ ይቅርታ አልኩኝ። የምር በጣም ማርያምን ከውስጤ ነው በቃ የተሰማኝ እውነት ማለት አሰብኩት። ታውቂያለሽ ምንም ነገር በቃ አንቺ ጋር ምንም ጥፋት እንደሌለ ነው ሁሉንም ነገር ማለት የደረስኩበት ማለት ነው። ስለዚህ ከልብሽ ይቅርታ እንድትተናገሪ እኔ ችግር የለውም ማለት ይሽልክሽ ነው በቃ ጓደኛታችን አይ እንደዛ አይደለም ገደም ስልሽ በጣም ከልብሽ በቃ በንጹህ ሆኖ ልብሽ ስለኔ ያለሽ ነገር ንጹህ ኩራዴውንማ ማለት እንደዛ እኔ እንዳልኩሽ ነው ለመርሳት እየተንገዳገርኩ ባለበት ሰዓት ነው የራስሽ የልብሽን ተናግረሽ ያልሽው። ችግር የለውም የሰው ልጅ ያስቀይማል። እኛም ኃጢአት እንሰራለን፣ በደል እንሰራለን። እግዚአብሔር ይቅር ባይለን መኖር አንችልም። ግን ደግሞ ሰው ነኝ ነኝ ሰው ስለሆንኩ ማሰብ ያስፈልገኛል። እንደገና ይቅር ብለሽም ደግሞ እንዳልኩሽ እኔ ስራ ከበርኩሽ ነው እንጂ መንጭቄሽ መሄድ አይደለም። ግን መንጭቄሽ እጄ ደግሞ እዚህ ጋር አንቺ እየለመችኝ ቢሄድም ስራውም ላይሳካ ይችላል። እዚህ ጋር ያለን ነገር ነው። ግን ደግሞ እንዳልኩሽ ነው በቃ መገናኘት ካለብን በውጭ መደዋወል ካለብን መደዋወል ነው እንጂ ከዚህ በኋላ ለራሴ ጊዜ መስጠት እፈልጋለሁ። በቃ ምክንያቱም የሆነ የራሴን ችግር ፈተው ሌላ ችግር እንዲመጣ አልፈልግም። በቃ ሰላም ነው የምፈልገው በአሁኑ ሰዓት ምንም በቃ ማርያም ሰላም። ስለዚህ እኔ ሰላም ምንም ይኸውልሽ ከሰው ጋር ስትገናኝ ወሬ ነው፣ ሀሜት ነው፣ ቡጨቃ ነው ከኔ ቢሆን ብቻሽን ስትወይ ግን በቃ ስለ ስራና ስለ ስራ ብቻ ነው የምታስቢው። እኔ ደግሞ ብቻ የምሆን ነው የምፈልገው። ስለዚህ ጓደኝነታችን እንደ ድሮ ሆናል ብለሽ እንዳታስቢ። ግን ይቅርታው ተቀልሻል ከልብሽ ሆነ እኔ ከዚህ በኋላ በምትሄዱ መንገድ ማለት እሱ ያንቺ ፍላጎት ነው በነገርሽ ላይ ማለት ነው። ግን ደግሞ እኔ ለጥፋቴ ይቅርታ ነው የምፈልገው፣ ይቅርታ እንድታደርግልኝ ማለት ነው ከልብሽ በቃ ማለት እንደ ድሮ በጣም ክሎዝ የሆነ ባይኖረን እንኳን ቢያንስ ያጠፋሁትን ጥፋት ቅር ብለሽኝ ንጹህ አመለካከት እንዲኖርሽ ነው ላይ አረኒ ምን የተናደደ ሰው ብዙ ያወራል። የተናደደ ሰው ልክ ነሽ። እግዚአብሔር ሰው በራሱ መንገድ ልክ ነን ብለን የምናስበው ነገር ልክ አይሆንም። ምክንያቱም ሰው እኛ ሰዎች ብዙ ነገር የተደረገልን መልካም ነገር ትንሿን ነገር ያቺ መጥፎን ነው አጣጥለን ነው እና ይሄ ያለ ነገር ስለሆነ ነው። ስለዚህ ምንም ችግር የለውም። እኔ ቅርብ ይሻላል ወደ ስራ ላይ ነው እንዳልኩሽ ነው። እኔ እንኳን አንቺ ችግሩን ፈታሽ። አዎ በቃ ብይሻለሁ።
እግዚአብሔር ይመስገን። በጣም ሆንሽውና ተሚዬ በጣም ሆንሽ ማለት በቃ እንደዚህ አይነት ነገር ካንቺ ጋር ይፈጠራል ብዬ በታምር አስቤው አላውቅም ነበር። ለወደ የተፈጠረው አጋጣሚ ነው ያው እንደዚህ ያደረሰን እንጂ እኔ በጣም ማርያምን ይከፋኝ እውነት በጣም አልፍቻለሁ በጣም ማለት ነው። ስለዚህ ቅርታዬን በመቀበልሽ በጣም ደስተኛ ነኝ እንጂ የሱ እንደዚህ በሰተረስተሽ ቤት ተጣስ ወዳለ ሲቀናኛ እንደሚሄድ በስራም እኮ አይቀናኝም። ግን አንቺ ከዚህ በኋላ ለአንድ ነገር በቃ ያ ነገር ግን አይተሽኛል እኮ አይደል እንዴ? ምንም አይተሽኛል። እኔ ራሴ በደንብ ወደ ራሴ ወደ ተመለስኩበት ሰዓት ያንቺ ያ ነገር ሲፈጠር ደግሞ በቃ ምንሽ ትያለሽ ሰው ነሽ እኮ ነገሮች ሲደጋገሙ ይከፋሻል። ልክ ነሽ። በጣም ብዙ ነገርም ስለተደራረበች በጊዜው በጣም ስንሽ ባንቺ ምንም ባንቺ እኮ ምንም ጥፋት እንደሌለብሽ ሁሉም ሰው ነው ያው። ስለዚህ ታደስ ለማንኛውም ያው እንግዲህ ያው ያለውን ነገር ጨርሱ። በዚህ አጋጣሚ ውድ ቤተሰቦቼ ይሄ ቪዲዮ መቼም መልቀቄ ስለማይቀር እንግዲህ ያው ስራዬን ፈጽቼ ማለት ከስራ ጋብ ሰጥቻት ነው ለሷ ያወራሁት ያለው። ምክንያቱም እንደዚህ ግሬ ላይ ተደፍታ ጥፋቷን አምና ይቅርታ እየጠየቀችኝ ረግጫት ቢሄድ እኔ ማን ነኝ? ምክንያቱም ያኔ እንግዲህ ያው ስሜታዊ ሆና በጣም ተናግራኛለች። ቪዲዮንም እንዳያችሁት ግን የሰው ልጅ ነው ማለት አንዳንዴ በጣም ሲበዛ ነው ያውን በጣም የእውነት ማርያም በጣም ትግስተኛ ነኝ። በጣም ታገሳለሁ ለምንም ነገር በጣም ታግሼ በጣም እጠብቃለሁ ያን ነገር ያ ሲሆን ነው እንጂ ይሄ ግን በንዴት ማን እንደሆነች እኔም ውስጤም ስለማያውቅ ነው። የተናደደ ሰው ብዙ ያወራል። እሷንም ደግሞ እኛም ይቀርበናልሻል እያላችሁ ኮሜንት ላይ እንድጽፉ አንቺ ማስተላለፍ ያው በጣም ይቅርታናደዋል። በጣም ይቅርታ ከልቤ ነው። እሷንም እናንተን በጣም ይቅርታ መጠየቅ ፈልጋለሁ። ማለት በቃ ባለማወቅ ነው እንግዲህ እኔ ማለት በራሴ ልክ ነኝ ብዬ ያሰብኩት ነገር ነው እንደዛ እሷ ላይ መፍረድ የቻልኩትና በጣም ይቅርታ አድርጉልኝ። እውነት ከልቤ ነው። በጣም ይቅርታ አድርጉልኝ። በጣም እንደምትወዳት አውቃለሁ እሷንም። ስለዚህ እናንተንም ነው ያስቀየምኩት። እሷንም በጣም አስቀይሜያታለሁ። ይቅር ብላኛለች። በጣም ደስ ብሎኛል። እናንተንም በጣም ይቅርታ እና በዚያቸው ቆይ በቃ ሰው ሲናደድ እኔ አሁን ሰው ቀጥሬ እንዳልኳት ማስታወቂያ ልሰራ ስለሆነ ሰው ቀጥሬ የመጣሁት። ለማንኛውም በቃ እንደዛ ነው ቤተሰቦቼ። ያ ማስታወቂያው ደግሞ ምንድነው ማነው የሚለውን ታውቃላችሁ፣ የምትወዱት ይሆናል። እነዛ ባልኳችሁ ሰዎች ግን እንግዲህ ትክክል ካልሆንኩም እንድታረሙኝ ነው። እንደዛ ነው እስቲ እንጂ ይሄ ኖርማል ነው። ግን አሁንም እሷንም ገና በደንብ እስቲ ላስተካክለው። አረ ያኔ ወርዳብኛለች እኮ ልታስመታኝ ያለችው ልጅ አቃቆር ማን አውራ እንጂ መቼም ከታረቅና አይደል ወደው እና እኔ በነገራችን ማለት በጣም የታክስ የበዛ ነገር የተንገሸገሸ ነገር ሲሆን በዛ ሰው ቂማሊዝም ግን ማየት አልፈልግም። አያው ነሽ ልክነሽ እኮ ማየት አልፈልግም እንጂ ቂማሊዝም ግን ማየት ያንን ሰው ማሰብ አልፈልግም። እና ለማንኛውም ውድ ቤተሰቦች ሁላችንም ይቅርታ ልብ መኖር አለበት። ከጸጸታችን ተመልሰን ሁላችንም ይቅርታ ልብ ሊኖርን ይገባል። ያው ወደ ስራ ነኝ። ለማንኛውም ምንድነው ስራው ወዴት ነው ስራው የሚለውን እስከ መጨረሻው ድረስ ተከታተሉ። አሁንም የትም እንዳትሄዱ። ማስታወቂያውን ተወዱታላችሁ። አዲስ ነገር ነው። እኔ ለየር ነው በቃ ሌላ ቆይና እንጂ አረ ችግር ነው ቤተሰቦቼ ይቀጥላል።